ሰላም ጤና ይስጥልን ውድ የዩኒክ ስፖርት ቤተሰቦች የሊቨርፑል ኮከብ የፊት መስመር ተጫዋች መሐመድ ሳላህ ስሙ ከባርሴሎና ክለብ ጋር ተያይዟል። ምን አዲስ ነገር አለ የምንነግራችሁ ይሆናል። አርሰናል የባየር ሙኒኩን የመስመር ተጫዋች ሌሮይ ሳኔ እና የኒውካስል ዩናይትዱን የመሃል ስፍራ ተጫዋች ብሩኖ ጎማሬዝን ለማስፈረም እንቅስቃሴ መጀመሩ ተገልጿል። እንዳስሰዋለን። ወደ ፓሪስ ሴን ጀርመን ሊያመራ እንደሚችል ፍንጭ ሰጪ የጽሑፍ መልእክቶችን ከፓሪስ ሴን ጀርመን ባለስልጣናት ጋር አድርጓል የተባለለት የሊቨርፑሉ የመሃል ተከላካይ ቨርጂል ቫን ዳይክን የቀድሞ የማንቸስተር ዩናይትድ ኮከብ ዋይኒ ሩኒ ሊቨርፑል ከቻምፒዮንስ ሊግ ውድድር ውጪ የሆነው በሱ ቸልተኝነት ነው ሲል ተችቶታል። ሌላው ወደ እናንተ የምናደርሳችሁ መረጃችን ነው። ለዩቲዩብ ቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ተቀላቀሉን። ትኩስ ስፖርታዊ መረጃዎችን ታገኙበታላችሁ። ወደ ቀዳሚው መረጃችን ስናልፍ የሊቨርፑሉ የፊት መስመር ተጫዋች መሐመድ ሳላህ ወደ ባርሴሎና ሊያመራ እንደሚችል ጎል.ኮም አስነብቧል። ሊቨርፑል ከሚገኝ አንድ የቴሌቪዥን ፕሮግራም አቅራቢ ጋር በነበረው ውይይት 8 ዓመታትን በትጋትና ማድረግ የሚችለው ሁሉ በማድረግ ሊቨርፑል ቤት ቆይቻለሁ ያለው መሐመድ ሳላህ ለሊቨርፑል ክለብ መከፈል ያለበትና መሰጠት ያለበትን ነገር ሁሉ ሰጥቻለሁ። ደጋፊዎችን ለማስደሰትና ክለቡን የሚመጥን ስራ ለመስራት ብዙ ሞክሬያለሁ። ይሄን ደጋፊዎች ሊረዱ ይገባል ሲል ከሊቨርፑል ክለብ ጋር ያለው ቆይታ እየተጠናቀቀ እንደሆነ የሚጠቁም ንግግር አድርጓል። ለሊቨርፑል ደጋፊዎች ይሄ ሲያንሳቸው ነው ያለው መሐመድ ሳላህ በየመንገዱ ደጋፊዎች የነበራቸው ክብርና ፍቅር ልዩ ነበር ሲል በሊቨርፑል ቤት ደስተኛ የሆነባቸውን 8 ዓመታትን በደስታ ማሳለፍ መቻሉን ተናግሯል። ከክለቡ ሊቨርፑል ጋር ምንም አይነት የውል ማራዘም ንግግር ውስጥ ያልገባው መሐመድ ሳላህ በመጪው ክረምት ከክለቡ ጋር ያለው ውል የሚጠናቀቅ ሲሆን በነፃ ዝውውር ወደሚፈልገው ክለብ እንደሚዘዋወር ይጠበቃል። መሐመድ ሳላህ ወደ ባርሴሎና መሄድ እንደሚፈልግ ይፋ ሆኗል። ነገር ግን ሳላህ ወደ ባርሴሎና የሚሄደው የሚያገኘውን ደሞዝ ቀንሶ እንደሆነም ተነግሯል። ባርሴሎና ባለበት የገንዘብ እጥረት ምክንያት ሳላህ በሊቨርፑል ቤት የሚያገኘውን በአንድ ሲዝን 18 ሚሊዮን ፓውንድ ደሞዝ መክፈል እንደማይችል ይታወቃል። ይሁን እንጂ መሐመድ ሳላህ የባላንዶር ሽልማትን የግሉ ለማድረግ ወደ ባርሴሎና ለመሄድ ፍላጎት ማሳደሩ በርካታ የስፖርት አፍቃሪያን ትክክለኛ ውሳኔ ነው ብለውለታል። መሐመድ ሳላህ የባላንዶር ሽልማት የማሳካት ተስፋውን ያበላሸው ውጤት ሊቨርፑል በሜዳው በፍጹም ቅጣት ምት በፓሪስ ሴን ጀርሜን ተሸንፎ በቻምፒዮንስ ሊግ ሩብ ፍጻሜውን መቀላቀል ሳይችል መቅረቱ ይታወሳል። የባላንዶር ሽልማትን የማሳካቱ ነገር ሩቅ የሆነበት መሐመድ ሳላህ ከባርሴሎና ጋር የጓጓለትን ክብር ያሳካል ተብሎ ይጠበቃል። በሊቨርፑል ቤት ከመሐመድ ሳላህ በተጨማሪ የተከላካዮቹ ቨርጂል ቫን ዳይክ እና አሌክሳንደር አርኖልድ ውል በመጪው ክረምት ይጠናቀቃል። በውድድር ዓመቱ 27 ጎሎችን ለሊቨርፑል ማስቆጠር የቻለው መሐመድ ሳላህ በወኪሉ ራሚ አባስ በኩል ከባርሴሎና ክለብ ጋር ድርድር እንደጀመረ ተነግሯል። በተያያዘ መረጃ መሐመድ ሳላህ ከሳውዲ አረቢያው ክለብ አልሂላል የ50 ሚሊዮን ዩሮ ዓመታዊ ክፍያ ቀርቦለታል። መሐመድ ሳላህን የብራዚላዊው ኔይማር ተተኪ ሊያደርጉት እንዳሰቡ የተናገሩት አልሂላሎች ሳላህን የግላቸው ሊያደርጉት እንደሚችሉ ይጠበቃል። ኔይማር ወደ ብራዚሉ ክለብ ሳንቶስ በክረምት እንደሚዘዋወር ተዘግቧል። መሐመድ ሳላህ በሳውዲ ክለቦች ብቻ አይደለም በመላው ዓለም ላይ በሚገኙ ክለቦች የሚፈለግ ድንቅ የፊት መስመር ተጫዋች ነው ሲል የሊቨርፑል አሰልጣኝ አርነ ስሎት ተናግሯል። ሊቨርፑል የሳላህን ውል ሊያራዝም ይፈልጋል። ነገር ግን ከክለቡ ጋር ያለው ውል ሊጠናቀቅ ጥቂት ወራት ብቻ ነው የቀሩት። በዚህ ሁኔታ በሊቨርፑል እና በመሐመድ ሳላህ መካከል ስምምነት ይፈጠራል ብዬ አልጠብቅም ሲል አሰልጣኝ አርነ ስሎት አክሏል። ሳላህ በሳልና በእግር ኳስ ህይወቱ ጥሩ ስኬቶችን ያሳካ ተጫዋች ነው ሲል አርነ ስሎት ተናግሯል። ለክለቡ ሊቨርፑል እና ለሱም ጭምር የሚጠቅም ውሳኔ ይወስናል ብዬ ጠብቃለሁ ሲል አርነ ስሎት ንግግሩን ቋጭቷል። ወደ ቀጣዩ መረጃችን ስናልፍ አርሰናል የባየር ሙኒኩን የመስመር ተጫዋች ሌሮይ ሳኔ ጋር ንግግር መጀመሩ ተዘግቧል። የቀድሞ የማንቸስተር ሲቲ ተጫዋች ሌሮይ ሳኔ ከባየር ሙኒክ ጋር ያለው ውል ሊጠናቀቅ የወራት ዕድሜ ብቻ ይቀረዋል። በክረምት በነፃ ዝውውር አርሰናል ተጫዋቹን ለማስፈረም ፍላጎት ማሳየቱን ነው ጎል.ኮም የዘገበው።
የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ የማንቸስተር ሲቲ ምክትል አሰልጣኝ ሆኖ በሰራበት ወቅት የሌሮይ ሳኔ አሰልጣኝ እንደነበር አይዘነጋም። የተጫዋቹን ጥንካሬ የሚያውቀው ሚኬል አርቴታ ሌሮይ ሳኔን ወደ አርሰናል በማምጣት የአጥቂ ቦታ ተጫዋች ችግሩን ይቀርፋል ተብሎ ይጠበቃል። በተያያዘ መረጃ የአርሰናሉ መሃል ተከላካይ ዊሊያም ሳሊባ ከአርሰናል ጋር ዋንጫ ሳላሳካ የትም አልሄድም ሲል ተናግሯል። የመድፈኞቹ ደጋፊዎች ይለያሉ ያለው ሳሊባ ከሪያል ማድሪድ ጋር ስሜ ተያይዟል፣ ነገር ግን በአርሰናል ቤት ዋንጫ ሳላነሳ እና በደጋፊዎች ልብ ውስጥ የሚቀር ትዝታ መፍጠር ሳልችል አርሰናልን መልቀቅ አልፈልግም ሲል ተናግሯል። 2 ዓመት ተኩል እዚህ አርሰናል ቤት ቆይቻለሁ ያለው ዊሊያም ሳሊባ በቆይታዬ ደስተኛ ነኝ፣ ከአርሰናል ጋር ታላላቅ ስኬቶችን ማሳካት ፈልጋለሁ፣ አብሬም እዘልቃለሁ ሲል የመድፈኞቹን ደጋፊዎች አንጀት ያራሰ ንግግሩን አስደምጧል። መድፈኞቹ ከኒውካስል ዩናይትዱ የአማካይ ስፍራ ተጫዋች ብሩኖ ጎማሬዝ ጋር ንግግር መጀመራቸው ተገልጿል። የአማካይ ክፍሉን ማጠናከር የሚፈልገው አሰልጣኝ ሚኬል አርቴታ ብሩኖ ጎማሬዝን የቶማስ ፓርቴና ጆርጂኒዮ ተተኪ ለማድረግ በማሰብ እየሰራ መሆኑ ተጠቅሷል። ከኒውካስል ዩናይትድ ጋር ድንቅ ጊዜ እያሳለፈ ያለው ብሩኖ ጎማሬዝ ወደ መድፈኞቹ ክለብ አርሰናል ዝውውር ለማድረግ ፍላጎት ማሳየቱ ተዘግቧል። ቀጣዩ መረጃችን ወደ ሊቨርፑል ይወስደናል። የሊቨርፑሉ የመሃል ተከላካይ ቨርጂል ቫን ዳይክ ወደ ፓሪስ ሴን ጀርሜን ሊያመራ እንደሚችል መረጃዎች ወጥተዋል። ከሊቨርፑል ጋር ያለውን ውል ከወራት በኋላ በዚህ ሲዝን የሚጠናቀቀው ቨርጂል ቫን ዳይክ ከፓሪስ ሴን ጀርሜን ፕሬዚዳንት ናስር አልካሊፍ እና ስፖርቲንግ ዳይሬክተሩ ሊዩስ ካምፖስ ጋር ንግግር ማድረጉ ተዘግቧል። ሊቨርፑል በቻምፒዮንስ ሊግ ሩብ ፍጻሜ ግጥሚያ ለማድረግ የሁለተኛ መልስ ጨዋታውን በሜዳው አንፊልድ ስቴዲየም አድርጎ በፓሪስ ሴን ጀርሜን በፍጹም ቅጣት ምት ተሸንፎ ከውድድር ውጭ መሆኑ ይታወሳል። ከጨዋታው መጠናቀቅ በኋላ የሊቨርፑሉ አምበል ኔዘርላንዳዊ ቨርጂል ቫን ዳይክ ከፓሪስ ሴን ጀርመኑ ፕሬዚዳንት ናስር አልኻሊፊ እና ስፖርቲንግ ዳይሬክተሩ ሊዩስ ካምፖስ ጋር የቴክስት ጽሑፍ ልውውጥ ማድረጉ የሊቨርፑል ደጋፊዎችን አስደንግጧል። ከሊቨርፑል ጋር ያለው ውል ሊጠናቀቅ የጥቂት ወራት ዕድሜ ብቻ የቀረው ቨርጂል ቫን ዳይክ በክለቡ በኩል ውል እንዲያራዝም ጥያቄ ቢቀርብለትም ውል ማራዘሙ ይቆየኝ በሚል እስካሁን ውሉን አለመፈረሙ ይታወቃል። ከቻምፒዮንስ ሊግ ጨዋታው መጠናቀቅ በኋላ ቨርጂል ቫን ዳይክ ፓሪስ ሴን ጀርሜኖችን እንኳን ደስ አላችሁ ሲል ተደምጧል። ቨርጂል ቫን ዳይክ ለካናል ፕላስ በሰጠው ቃለ መጠይቅ ፓሪስ ሴን ጀርሜኖች ሊቨርፑል ከገጠማቸው ክለቦች መካከል ምርጡ ክለብ ነው፣ ሉዊስ ኤንሪኬ ጥሩ ቡድን መገንባት ችሏል ሲል ለአሰልጣኙ ያለውን ክብር ገልጿል። ስለ ቀጣይ እግር ኳስ ህይወቱ የተጠየቀው ቨርጂል ቫን ዳይክ የት ክለብ እንደሚጫወት አላውቅም ሲል መልሷል። ከሞሐመድ ሳላህ እና አሌክሳንደር አርኖልድ በተጨማሪ ቨርጂል ቫን ዳይክም ከጥቂት ወራት በኋላ ከሊቨርፑል ጋር ያለው ውል ይጠናቀቃል። ወደ የትኛው ክለብ ያመራል የሚለው የበርካታ ስፖርት ቤተሰቦች ጥያቄ ሆኗል። ቨርጂል ቫን ዳይክ ሊቨርፑልን እየመራ የፊታችን እሁድ በካራቦ ዋንጫ ፍጻሜ ኒውካስል ዩናይትድን ይገጥማል። በተያያዘ መረጃ የቀድሞ የማንቸስተር ዩናይትድ ኮከብ ዋይኒ ሩኒ ለሊቨርፑሎች ከቻምፒዮንስ ሊግ ውድድር ውጭ መሆን ተከላካዩን ቨርጂል ቫን ዳይክን ተጠያቂ አድርጓል። አማዞን ፕራይም ለተባለ የቴሌቪዥን ጣቢያ የትንተና ሐሳቡን የሰጠው ዋይኒ ሩኒ ቨርጂል ቫን ዳይክ በጨዋታው የነበረው እጅግ ደካማ የሆነ እንቅስቃሴ ሊቨርፑልን ዋጋ አስከፍሎታል ብሏል። 12ኛው ደቂቃ ላይ ኦስማን ደምበሌ ላስቆጠራት ጎል ኃላፊነቱን መውሰድ ያለበት ቨርጂል ቫን ዳይክ ነው ሲልም ተደምጧል። ምክንያቱም ኳሱን ለማስጣል የነበረው እንቅስቃሴ ጥሩ አልነበረም። በተከላካይ መስመር ተጫዋቹ ቨርጂል ቫን ዳይክ ስህተት ሊቨርፑል ከቻምፒዮንስ ሊግ ውድድር ውጭ ሆኗል ሲል አክሏል። የአንድ ጎል ብልጫ አድቫንቴጅ ይዘው በሜዳቸው ጨዋታቸውን ያደረጉት ሊቨርፑሎች ሩብ ፍጻሜውን መቀላቀል ሳይችሉ ቀርተዋል። 12ኛው ደቂቃ ላይ ኦስማን ደምበሌ ሊቨርፑሎች መረብ ላይ ያስቆጠራት ጎል በምንም መንገድ መቆጠር የማይገባው ነበር ያለው ሮኒ በጨዋታው ላይ ቨርጂል ቫን ዳይክ ደካማ እንቅስቃሴ ነበረው ሲል ተችቶታል። ቨርጂል ቫን ዳይክ የቆመበትን ቁመና ስትመለከት ለደምበሌ ኳሷን በፈለገው መንገድ እንዲጠቀምባት እድል ሰጥቶታል የሚለው የ39 ዓመቱ ዋይኒ ሩኒ
ፓሪስ ሴን ጀርሜኖች በምሽቱ ጨዋታ የተሻሉ ነበሩ፣ ወደ ሩብ ፍጻሜ ማለፋቸውም ይገባቸዋል ሲል ተናግሯል። ክቡራትና ክቡራን ውድ የዩኒክ ስፖርት ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። እናመሰግናለን።